ያበረታታቸዋል። በዚህ ደም በኩል በተቆረሰ ስጋ በኩል ታርቀናል፣ እግዚአብሔር ተቀብሎናል። አዎ ስለዚህ የተቀበላችሁትን ነገር በጣም አክብራችሁ ጠብቃችሁ ደግሞ እርስ በርስ በጣም እየተያያችሁ ህብረት እያደረጋችሁ መሰባሰባችሁን ሳትተው ቶሎ እየተገናኛችሁ በጣም ቶሎ ህብረት እያደረጋችሁ ኑሩ፣ ቆዩ፣ ክረሙ። ይሄ እውነት እናንተ ጋር የሚቆየው ለብቻችሁ ብቻ ሸሽጋችሁ ይዛችሁት ሳይሆን በህብረትም በአንድነትም በቤተ ክርስቲያን እንደዚህ ደግሞ ቶሎ በመገናኘትና በመሰባሰብ ነው እያለ ይመክራቸዋል አይደል? አሁን በቤተ ክርስቲያን እንደነዚህ ያሉ መሰባሰቦችን በጣም ኢንካሬጅ ያደርጋል ይሄ ደብዳቤ። ክብር ለእግዚአብሔር ይሁን። አንዱ በአንዱ ውስጥ ያለውን ጸጋ ኢንካሬጅ ያደርግ፣ አንዱ በአንዱ ውስጥ የተቀመጠውን ይሄንን የዘላለም ሕይወት ኢንካሬጅ ያደርግ፣ አይዞ ይበለው፣ ያበረታው፣ ይደግፈው፣ ይጸልይለት፣ ያበረታታው፣ እግዚአብሔርን ቃል ሼር ያርገው፣ ይተያዩ፣ ይገናኙ፣ ህብረት ጨምሩ ማለት ነው። አሁን ይሄንን ነው አይደለ ይዘው የሚለው። ትተዋል አንዳንዶች ናስቲ ቅዱሳን ህብረት ስትለው ባክምን ያደርግልኛል እኔ ዝም ብዬ እየጸለይኩ እየጾምኩ ራሴ እየተጋው እኖራለሁ ይላሉ። እነሱ እንደዛ እንደተዉት እናንተ እንዳትተው። የግል ጸሎት የግል ዲቮሽን ራሱን የቻለ አንተና እግዚአብሔር መሃል ያለ የምትጠቀምበት ነገር ነው። በመገናኘት መካከል በህብረት መካከል ያለው በረከትና ህይወት ደግሞ ህብረት መሃል ብቻ ነው ያለው፣ ለብቻ አታገኘውም። አንዳንዶች እንደተዉት እናንተ እንዳትተው። ስለዚህ በጣም አክቲቭ ሆናችሁ ዩቲዩብ ላይ ብቻ የምትከታተሉ ሰዎች በአካል እንፈልጋቸዋለን፣ መሬት እንፈልጋቸዋለን። አየር ላይ የምትኖሩ ሰዎች መሬት እንፈልጋ ውረዱ፣ እኑኛ መሃል እንጨብጣችሁ፣ እንዳሳችሁ፣ እንንካችሁ፣ እንቀፋችሁ፣ ስማችሁን እንጠይቃችሁ፣ እንጸልይ፣ አብረን ህብረት እናርግ፣ ባይብል ስተዲ እንግባ። በጣም ሲሪየስሊ መንፈሳዊ ነገር ላይ ኢንጌጅ አርጉ። አሜን ነው። አይ ቲንክ የዕብራውያን ተደራሲያን ከዛ ምን ይላሉ? አሜን ይላሉ። አሁን ቸርችን ኦልሬዲ ያሉት እነሱ እና ህብረታቸውን እያበረታታ ነው። ከፊት ይልቅ በጣም ቶሎ ተገናኙ የሚላቸው ለምንድን ነው? ቀኑ እያለቀ እየተጠናቀቀ ጌታ ሊመለስ በደጅ እንደሆነ ይህንን እያስተዋላችሁ ስትሄዱ እንደውም ከፊት ይልቅ በጣም ቶሎ ተገናኙ። ለምን? ሰይጣን ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር ወርዷል። መጽሐፍ ቅዱስ እንደሰደ የሚለው ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር መጥቷል። ሊያጠፋ ዲስትራክት ሊያደርግ አንዱ ምንድነው ዲስትራክት የሚያደርገው? ከቅዱሳን ህብረት መካከል ነቅሎ ያወጣል ለብቻ። አሴሮሪንግ ላይን ነው አይደለ? አሁን መጽሐፍ ቅዱስ የሚለነው ሰይጣን አሁን የሚያገሳ አንበሳ ሳይሆን እንደሚያገሳ አንበሳ። የሚያገሳ አንበሳ አይደለም ሰይጣን። እንደ ከሆነ አክት ያደርጋል። አንበሳ ምንድነው የሚያደርገው? ታርጌት ፉሊ አንበሳ እኮ 1000 መንጋ ተሰብስበው ብቅ ይልና ይላል ሲል ብትን ሲሉ አንዷን ታርጌት አድርጎ ይዞ ይሄዳል። ልክ እንደዛ ከመሃል ነው ነጥሎ የሚያወጣው። ስለዚህ ልክ የመጨረሻው ሰዓት ላይ ታርጌት ፉሊ የሚሰራው ከህብረት መሃል ነው ገንጥሎ የሚያወጣ፣ ከጸሎት መሃል ነው የሚያወጣ፣ ከእንደዚህ አይነት ነገር ውስጥ ነው የሚያወጣ። ለብቻ ትችላለህ ይልሃል። እኛ በጌታ ነው የምንችለው። ቀጥሎ በህብረት ደግሞ እናድጋለን። ክብር ለኢየሱስ ይሁን። ከዛ በኋላ ይቀጥላል። ይሄኛውን ሐሳብ በቃ ልክ እንደ እንትን ነው አይደለም የሚሰጣቸው። ድንገት መሃል ላይ የክርስቶስ የመስዋዕትነት ስራና የኛ ኃላፊነት መሃል መሰባሰባቸውን እንዳትተው ሲላቸው ሰዎቹ አሜን ይላል። ሊቀጥል ነው ብሎ ሲያስቡ ቁጥር 26 ላይ ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ቃሏን በደንብ እንያት። ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ብሎ ምንድነው የሚለው? ሆን ብለን የምትል ዴሊበሬትሊ ኢንቴንሽናሊ ማለት ነው። ድንገት ስቶ ደክሞ የወደቀ አይነት ሰው ሳይሆን ሆን ብለን በኃጢአት ጸንተን ብንመላለስ። መቼ? የእውነትን ዕውቀት ካወቅን በኋላ፣ የእውነትን ዕውቀት ከተቀበልን በኋላ። የእውነት ዕውቀት ወንጌል ነው። የእውነት ዕውቀት ክርስቶስ ነው። ይሄ ብርሃን ነው። ይሄ መገለጥ ነው። ኦልሬዲ ክርስቲያኖች ናቸው የእውነትን ዕውቀት ከተቀበልን በኋላ። ስለዚህ የእውነትን ዕውቀት ለተቀበሉ ሰዎች ነው የተጻፈው። የእውነት ዕውቀት የውሸት ዕውቀት የሚባል አለ አይደል? ሁለተኛ ጢሞቴዎስ ላይ ጳውሎስ የተጠቀመው የውሸት ዕውቀት የሆነ እንደውም ሁለት ነው የፍልስፍና ጽንፍ ጳውሎስ የውሸት ዕውቀት ነው ይለዋል። ይሄኛውስ የእውነት ዕውቀት። የእውነት ዕውቀት የተባለው ህይወት የሚገኝበት ትምህርት ማለት ነው። ሳውንድ ዶክትሪን ማለት ነው። ህይወት የሚገኝበት ትምህርት፣ የእውነት ዕውቀት ህይወት የሚገኝበት ትምህርት። ጳውሎስ እያወራ ያለው ህይወት ስለሚሰጥ ጤናማ እውነት እያወራ የእውነት ዕውቀት አንደርስታንዲንግ። ወንጌል ገብቶት ሰው እውነት በርቶለት ሰው የእግዚአብሔር ፈቃድ የተገለጠው በልጁ በክርስቶስ ኢየሱስ በኩል ያለው የእግዚአብሔርን ማዳን ሰው ከተገነዘበ በኋላ የእውነት ዕውቀት ማለት ኢየሱስ ስለ ኃጢአት ህይወቱን እንደከፈለ ሰው ከገባው በኋላ እግዚአብሔር ኃጢአት ላይ ምን ያክል ሲሪየስ እንደሆነ ሰው አንደርስታንድ ካረገ በኋላ ሰው እግዚአብሔርን ካወቀ በኋላ እግዚአብሔር በምህረቱ ወደር የሌለው እጅግ በጣም መሐሪ ለምህረቱ ማብራሪያ የሌለው አምላክ ነው። በዚያው መጠን ደግሞ እጅግ ቅዱስ
ጻድቅና ኃጢአትን የማያልፍ ደግሞ አምላክ ነው። ይህንን ሰው ካወቀ በኋላ የእውነትን እውቀት ከተቀበልን በኋላ ሆን ብለን ከባድ ቃል አይደለች ብቻ ዴሊብረትሊ ሆን ብለን በኃጢአት ጸንተን ብንኖር ሐማርቲያኖስ ነው የሚለው ቃል። ሐማርቲያ ማለት ኃጢአት፣ ሐማርቲያኖስ ማለት ካራክተር ብናረገው ባህሪያችን ቢሆን በዚያ ለመኖር ብንወስን ምን ማለት ነው? እግዚአብሔር የገለጠልኝን ይሄንን እውነት የዚህንም የእውነት እውቀት ብገፋው ማለት ነው። አንድ ቃል ትዝ አለኝ። ቲቶ ምዕራፍ 1 የመጨረሻው ቁጥር ላይ ናምበል ቲቶ 1:16 እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ስራ የማይበቁ ናቸው። እዛ እናንተ ያዛችሁ ትርጉም ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ከዛስ በስራቸው ግን ይክዱታል። ድንገት አይደለም፣ አዎ ሆን ብለን እግዚአብሔር በዚህ የእውነት እውቀት እንድንኖር ጸጋ ጨምሮ ይስጣል። ማስተዋልን እግዚአብሔር ይስጣል እና በጣም እያበረታታቸው ነው የመጣው። የክርስቶስን የመስዋዕትነት ስራ እያብራራላቸው ነው የመጣው። እስከዚህኛዋ ቁጥር ድረስ እስከ ቁጥር 25 ድረስ 3 እና 4 ምዕራፍ ሙሉ የተከፈለ ክፍያ የተሰራ ስራ ያ ሁሉ መስዋዕትነት የኢየሱስ ሳክሪፊሻል የሆነ ዴዝ ክሮስ በጣም ነው ያብራራው። ከብሉይ ኪዳን የክህነት መስዋዕትነት አንጻር ሰዎቹ ገብቷቸዋል ኦሬዲ። ይሄ የእውነት እውቀት ከገባን በኋላ እኔ ከዚህ በፊት ሰምቼ አላቅም ቢል አንድ ሰው ከዕብራውያን ምዕራፍ 7 ጀምሮ እስከ ምዕራፍ 10:25 ድረስ ራሱ ካነበበ ኦሬዲ የእውነት እውቀት ውስጧል። ይህንን የእውነት እውቀት ከተቀበልን በኋላ ሆን ብለን ከዛ ምንድን የሚል ሆን ብለን ካለ በኋላ በኃጢአት ጸንተን አቋም ነው ክርስትና ላይ ጽኑ፣ ኃጢአት ላይ አትጹ። በኃጢአት ጸንተን ምን ማለት ነው? ምንም ችግር የለውም፣ እግዚአብሔር አይገለኝም፣ አይቀጣኝም፣ ምንም አልሆንም። ጸንተን ማለት መደጋገም ማለት አይደለም ትርጉሙ። በአቋም መኖር ማለት ነው ትርጉሙ። መደጋገም አይደለም እያወራ ያለው። ኦሬዲ በእውቀት ነው በኖሌጅ ነው የሚደረገው። ሆን ብለን አለና ከዛ ሆን ብለን ማለት ኮንሽስሊ ነው አይደል? ኮንሽስ ነው ሰውየው። ቅድም ያልኳቸው ነው ዴሊብሬትሊ ኢንቴንሽናል ኮንሽስ ነው። ቀጥሎስ ጸንተን ይላል። እግዚአብሔር ምንም አያረገኝም። እግዚአብሔር ሰውን ሲኦል ይከተው አይከተው? መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው እንዴ? እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋኝ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገውም። ደሙ ፈሶላል፣ አልፈልገውም። የኪዳን ደም ይረግጣል፣ የተቀደሰበትን መንፈስ ያክፋፋል፣ የጸጋ መንፈስ ይረግጣል። እምቢ ይላል። ራሱ ነው። ግን ምን እናርገው እስቲ? አሁን እሺ ቆይ ምን እናርገው? እኔ እዚህ በእውነት ምዕራፍ ውስጥ ባይኖር አላነሳውም። ለመጽሐፉ ግን ታማኝ መሆን የለባችሁ። ዕብራውያን አሁን የክርስቶስ መስዋዕትነት ሲባል እንደዚህ ጠቅጠቅ እያላችሁ ነው የተማራችሁ። ታዲያ ይህንን መስዋዕትነት የሚንቅ ሲባል ደግሞ ባዶ ይሆናል እንደ ይሄ ቤት? አንንቅም ብለን ነው የምንቀጥለው። አሜን በሏ። አክብረን የኢየሱስን የመስቀል ስራ አክብረን ለተሰራው ስራ ምላሽ እየሰጠን እንኖራለን። ክብር ለኢየሱስ ይሆን። ሰው ሊደክም ይችላል። ኦብቪየስሊ ሰው ነው ሊደክም ይችላል። ይስታል፣ ኦፍኮርስ ይስታል። ምን ጥያቄ ያለው? ሰው የሆነ ነገር ሊያበላሽ ይችላል። ኢንቴንሽናሊ ግን ሆን ብሎ በተቀናጀ መንገድ ፕላን አድርጎ ዲዛይን አድርጎ እያደረገ ቀጥሎ አንቶ በዛ ላይ የሚሄድ ከሆነ በጣም ከባድ። አንዳንዶች ምን ይላሉ? እንደዚህ የሚያደርገው ሰውዬ እኮ አሁን የተጻፈው በጌታ ላልሆነው ሰው ነው ይላሉ። ቢሆን በእውነት ነው የምላችሁ እንደኔ ደስተኛ የለም ነበር በጌታ ላልሆነው ሰው ቢጻፍ ኖሮ። ግን ክፍሉ ምንድነው የሚለው? የእውነትን እውቀት ከተቀበልን በኋላ ኦሬዲ የእውነት እውቀት የተቀበለ ሰውዬ ነው። ጌታን የተቀበለ ሰው ነው። ሌላ የእውነት እውቀት አለ እንዴ? ቸርች ካለው የእውነት እውቀት ኒውክሌር ሳይንስ አይደለም። መሬት ዘመም ብላ ወደ ግራ ነው ወደ ቀኝ ነው የምትሽከረከረው። ይሄ አይደለም የእውነት እውቀት ለኛ። እሱ ፋክት ነው። ትሩዝ ለኛ ወንጌል ጎስፕል። እስቲ አሜን በሉ። ኢየሱስ መስቀል ላይ ስለ ኃጢአቴ ሞቷል። በክርስቶስ ኢየሱስ በማመን የዘላለም ሕይወት አግኝቻለሁ። ይሄ ነው የእውነት እውቀት። ይሄንን ከተቀበልክ በኋላ ሆን ብሎ ሰው በኃጢአት ጸንቶ ከዛስ ቢመላለስ ምን ማለት ነው? ወክ ጸንቶ አቋም ይዞ ስታንዴ ነው ብሎ ቢኖርበት ንስሐ ባይኖር መመለስ ባይፈልግ ባይወቀስ ባይጸጸት እምቢ ቢል እልከኝነቱ ከኢየሱስ ደም ከመንፈስ ቅዱስ ምክርና ወቀሳ ከበለጠበት እስቲ ለሰው ጀጅ እያረጋ አይደለም አይደል? ቁጥር 26 እኮ ጀጅ እያረጋ አይደለም አይደል? አሁን እየፈረደበት አይደለም ሰውየው ላይ። ምንድነው የሚለው? አሁን በዚህ አይነት መንገድ ጸንተን ብንመላለስ ይልና ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት የለም አይደለም አይኖርም።
እንዳታስበው። አሁን ሰው በዚህ አንደርስታንዲንግ ውስጥ ሆኖ ኃጢአት እየሰራ ቢኖር ከዛ በኋላ ሌላ ቻንስ አለ ቢል አሁን ሰውየው እያወራ ያለው በጣም ሲሪየስሊ ስሙኝ። የክርስቶስ ኢየሱስን ደም ከመናቅና የተሰራውን የመስዋዕትነት ስራ ከማክፋፋት አንጻር ነው እየተነሳ ያለው ክፍሉ። ደክሞ ኃጢአት ሰርቶ ተጸጽቶ ንስሐ ስለሚገባው ሰው አይደለም አይደል እያወራ ያለው። ኢየሱስ አይበቃኝም የሚል ችግር የለውም። ኮርናቻል የኃጢአት ደሞዝ ሞት ነው በሉት እስቲ። አይ አንተ ኃጢአተኛ ነህ እኮ በሉት አይደለም ያልኳችሁ፣ ተፈራራችሁ። የኃጢአት ደሞዙ ሞት ነው በሉት። መጽሐፍ ቅዱስ ነው አይደል እንደሱ የሚለው? እንደሱ አይደል የሚለው? ኃጢአት ስራው ነው፣ ደሞዝ ክፍያው ነው። ወር ላይ እግዚአብሔር ይከፍላል። የኃጢአት ደሞዝ እንክፈል ብሎ ይከፍል ለኃጢአት። ሰውየውን አስበው በፈነና ሲል ከርሞ ፕሬዝ ጋድ ብሎ ሲመጣ ሞት በጽድቅ የሚኖረው ጌታን ብሎ የሚኖር እንደ ሕያው ቃሉ እንደ ወንጌል እውነት ቀጥ ብሎ የሚኖረው ሰውዬስ የዘላለም ሕይወት። ኃጢአት ሲኖር ቀላል ነው፣ ክፍያው ሲሪየስ። ጽድቅ ሲኖር ቀላል አይደለም፣ ክፍያው ዘላለማዊ ረፍት ነው።